ለመሆኑ ማህሌት ወደ ሞገስ ክፍል እንደገባች ለመድብል ማን ነግሮት ነው? ማህሌትን በአሁኑ ላይ ማን ነው የጠቆመባት? እንደዚሁም መድብል በዚህን ፍጥነት እንዴት ደረሰባት? እንዴትስ ለፖሊስ አጋልጦ ሰጣት? የሚለውን ሁሉንም ይዤላችሁ ነው የመጣሁት። ማህሌት ብዙ ልፋትና ጥረት ካደረገች በኋላ ሞገስ የተኛበትን ክፍል አግኝታ ነበረ። ወደ ሞገስ የተኛበት ክፍል ከፍታ ከገባችን በኋላ ቀስ ብላ ትራሱን በማንሳት አፍና ልትገለው ስትል እጅ ከፍንጅ ተይዛለች። እንግዲህ ካሳለፍነው ፓርት ላይ እንዳያችሁት ኤፍራታ በተደጋጋሚ ለማህሌት ደውላላት ነበረ። ማህሌትም ስልክ አላነሳም ማለት እኔ ያለሁበት ሁኔታ ለማንሳት አምቻ አይደለም ማለት ነው። ስለዚህ አሁን ላዋራሽ አልችልም ካለቻት በኋላ ኤፍራታ ወደ መድብል ነው የደወለችው። ምክንያቱም ካሁን በኋላ ፈጽሞ ዝና እንደማይለቃት ስለምታውቅ ከመድብል ጋር ምናልባት የተወሰነ ትብብር ላገኝ በማለት አንዳንድ የኤፍራታ እንቅስቃሴዎችን ለመድብል መልሳ ለመናገር ፍቃደኛ ሆናለች። ካሳለፍነው ፓርት ላይ እንዳያችሁት ኤፍራታ ለሞገስ ደም በለገሰችው ጊዜ በ20,000 ብር ቢስማሙም ኤፍራታ በአሁኑ ወቅት ምንም እንደሌለኝ ታውቃለህ በማለት 5,000 እንድጨምርላት አድርጋለች። ስለዚህ ከመድብል ጋር ለመስራትም ዝግጁ ናት ኤፍራታ ካሁን በኋላ። ስለዚህ ኤፍራታ አሁኑ ላይ ለሞገስ በድጋሚ ደርሳለታለች። ካሳለፍነው ፓርት ላይ እንደሚታወቀው ደም ለግሰዋለች። ምንም በክፍያ ቢሆንም ደም ለግሰዋለች። ቀዶ ጥገናውም በሰላማዊ መንገድ ተጠናቆ ሞገስ እያገገመ ይገኛል። በዚህን አጋጣሚ የትኛው ሆስፒታል ሄደች ነው ብላ ጠይቃት ነበረ ኤፍራታ ለኤፍራታ ማለት በተደጋጋሚ ስልክ አልነሳላት ሲል ያስታወሰችው ነገር ኤፍራታ የመጣላት ሀሳብ ምናልባትም ወደ ሆስፒታሉ ሂዳ ከዝና ጋር የሆነ ጥፋት እንዳታጠፋ ምናልባትም እኮ ሞገስን ካገኙት ሊገሉት ይችላሉ በሚል ፍርሃቻ ወደ መድብል ደውላለች። መድብል በወቅቱ ስልክ ላለማንሳት ፈልጎ ነበር። ይሁን እንጂ በስተመጨረሻም የኤፍራታን ስልክ አንስቶ አናግሯታል። ምንድን ነው ሲላትም የት ነህ ስትለው እቤት ነኝ እንዳላት ነው ያየነው። ቤት ነኝ እንዳላትም እኔ እኮ ፈርቼ ነው የደወልኩልህ በማለት ስትናገር ኤፍራታ መድብልም ምን ያስፈራሻል? ለፖሊስ አጋልጭ አልኩሽ እኮ ምንም የሚያስፈራ ነገር የለም በማለት ሲናገር ስለ ዝና የምትናገር ስለመሰለው ዝና ቤት ድረስ መጥቶ ሊያጠቃኝ ይችላል ብላ የምትናገር ስለመሰለው ለምን ትፈሪያለሽ? ለፖሊስ አጋልጭ አልኩሽ፣ ፖሊስ ደግሞ ጥበቃ ያደርግልሻል በማለት ይናገራል። አይ እሱን አይደለም፣ ዛሬ ማህሌትና ዝና ትልቅ ነገር እየሰሩ ነው። ማህሌትን በተደጋጋሚ ስደውልላት አታነሳም በማለት ምናልባትም ሞገስ ጋር ሄደው እንዳይሆን ብዬ ነው ብላ ስትናገር መጀመሪያው ከዝና ጋር የሆነ ጥፋት እያጠፉ እንዳይሆን ብዬ ፈርቼ ስትል ምን ያጠፋሉ? ካሁን በኋላ ምንም የሚያጠፉት ነገር አይኖራቸውም በማለት ነበር መድብል የተናገረው። ኤፍራታ በማስከተል እኔ እንጃ እኔስ ሞገስ ጋር የሄዱ መስሎኝ ነው ምናልባት እንዳይሄዱ ብዬ ነው በማለት ከሄዱ እንደማይለቁት ታውቃለህ አይደለ በዚህን ሁኔታው በማለት ስትናገር መድብል የሌለ ነው የደነገጠው። በጣም በመደናገጥ ወደ ሉላ ነበረ የደወለው። ሉላ በወቅቱ ተኝታ ነበረ። እኩለ ሌሊት ሰዓት አካባቢ ስለነበር ሉላ 2 ጊዜ ሲደወልላት አላነሳችም። በሶስተኛው ግን ስልኩን አንስታለች። ተኝተሽ ነው እንዴ? የት ነሽ? በማለት ሲጠይቃትም ሞገስ እኮ ሂጂ ባክሽን ራስሽን ጠብቂ፣ ቢያንስ አንቺ ቤት ስኮኝ ነው እኔ ረፍት የሚሰማኝ ብሎ ስለለመነኝ ወደ ቤት ተመልሻለሁ በማለት ሉላ ለመድብል ትነግረዋለች። መድብልም በጣም ይደናገጥና እና ታዲያ ከማን ጋር ነው ሞገስ አሁን በማለት ጠይቃት ማንም የለም በሩን ዘግቼው ነው ብቻ የመጣሁት ዶክተሮቹ አሉ በማለት ትናገራለች ሉላ። ከዛም በኋላ እሽሽ በቃ ቻው ቻው በማለት በፍጥነት ወደ ሆስፒታል ነበረ የሄደው። እንደፈራውም እንግዲህ ማህሌትን ክፍል ውስጥ ነው ያገኛት። ማህሌትን ክፍል ውስጥ ሳያገኛት በፊት በር ላይ ያጋጠመው ገጠመኝ አለ። ከአሁን በፊት ብሩክን ለማስለቀቅ በሄዱበት ጊዜ ይህን ሆስፒታሉ በር ላይ ያገኘውን ልጅ
አግኝቶት ነበረ። በዛን ወቅት ውጭ ላይ ደብድበውት አልፈውት ነበረ የሄዱት። በሐኪም ቤቱ በር ላይ ልጁን ሲያገኘው ሐኪም ቤቱ የተለያየ በር ስላለው በሌላ በር ነበረ የገባው። ምናልባትም እሱ ብቻውን ከሆነ እዚህ ፈዞ እንዲቀመጥና ለእሷ ምንም አይነት ምልክት እንዳያደርግላት እዛው እገቡበት ክፍል ሁኜ ነው የሚይዛቸው በማለት እርግጥ መድብል የተዘጋጀው ብዙ ሰዎች ምናልባት የካሌብ ሰዎች ሆስፒታሉን ከበውት ነበረ የመሰለው። ቢሆንም መድብል በፍጥነት ወደ ሞገስ ክፍል ለመግባት ምንም አላገደውም። በር ላይ ቆሞ የካሌብ የሆነ ሰው በር ላይ ቆሞ የማህሌትን መምጣት ይጠባበቃል። ነገር ግን ማህሌት ሳትመጣ ከፊት ለፊቱ ፖሊሶች ነበሩ የመጡት። ምክንያቱም መድብል በሌላኛው በር ገብቶ ማህሌትን ውስጥ ስለያዛት እዛው አለችበት ቦታ ላይ ምንም እንቅስቃሴ ሳታደርግ የህግ አካል መጥቶ እንዲይዛት ነበረ ያደረገው መድብል። መድብል ይህንን ነገር ካደረገ በኋላ ፖሊሶች ብዙ ጥያቄዎች ጠይቀዋት ነበረ። ኤፍራታን ማህሌትን ማለቴ ነው። ማህሌትን ብዙ ጥያቄዎች ጠይቀዋት ነበረ። ከሞገስ ጋር ያለሽ ጥላቻ ምንድን ነው? እሱን ለመግደልስ ያነሳሳሽ ምንድን ነው? ያነሳሳሽ በቀል ምንድን ነው? በማለት ስትጠየቅ ከአሁን በፊት የራቁት ቪዲዮ ለቆብኛል በማለት ተናግራለች። ይህን ከተናገረች በኋላ ሙሉ ለሙሉ የዚህን አደጋ ኃላፊነቱን እሷ ብቻና ብቻ እንደምትወስድና ምናልባትም እድሜ ልኳን እስር ቤት መበስበስን እንደሚያስከትልባት ስታውቅ ይሁን እንጂ ሞገስን ለመጠየቅ ነበረ የመጣሁት በጥይት ተመቶ ብለው ተጎድቶ በቅርብ ጊዜ ቀዶ ጥገና ተደርጎለት ብለው እሱን ለማየት ነበር የመጣሁት ብላ ስትናገር፣ መድብል ደግሞ ውሸቷን ነው ፈጽሞ እንዳታምኗት በፍራሽ ልታፍነው ስትል ነው የደረስኩት በማለት ፈጽሞ የምትታመን ሰው አይደለችም። እንደዚሁም ከጀርባዋ ብዙ ሰዎች ስላሉ ከበድ ያለ ምርመራ ሊደረግ ይገባል በማለት ከተናገረም በኋላ እውነቴን ነው በአሁኑ ላይ ልገድለው አልነበረም የመጣሁት ቢሆንም እንኳን ሰው ልኮኝ ነው በማለት ተናግራለች። እንግዲህ ማህሌት ካሁን በኋላ የጠየቋትን ቀርቶ ያልጠየቋትን የምትናገርበት አስቸኳይና አስፈሪ የሆነ ጊዜ ላይ ደርሳለች። አሁን ላይ ራሷን ብቻ አሳልፋ ላለመስጠት ከእሷ ጋር አብሮ ወደ እስር ቤት የሚወረወር ሰው ለመፈለግ ስትል አሁን የዝናን እያንዳንዱ ንግግር አሳልፋ ለመስጠትም እየተስማማች ትመስላለች። ሰው ልኮይ ነው ብላ ከተናገረች በኋላ ይህን እዛው ማረሚያ ቤት ሄደሽ ትናገሪያለሽ በማለት እጇን እየጎተቱ ነበረ ይዘዋት የወጡት። የበር ላይ ጠብቅሻለሁ ብሏት የነበረውም ሰው ፖሊሶችን ሲያይ የማህሌትን መምጣት ሳይጠባበቅ በፍጥነት ከዚያ ቦታ ተሰውሯል። ይታወቃል እንግዲህ ስራቸው በዚህን ስራ ሲሰማሩ ምን አይነት ጥንቃቄ እንደሚያደርጉ። እሱም ዝም ብሎ ዘበኛ መስሎ ነበረ በር ላይ የቆመው። በሌላ በር የገባው መድብል ግን ወደ ውስጥ ገብቶ ሞገስንም ለማትረፍ ችሏል። እንደዚሁም እጅ ከፍንጅ እያለ ምንም እንቅስቃሴ ትራሱንም እንደዚያው በእጇ እንደያዘችው ፖሊሶች እንዲመጡ ነው ያደረገው። በዛ ሁሉ ግርግር እንግዲህ ሞገስ ለመንቃት ችሏል። ሞገስ ሲነቃ በዚያን ሁኔታ ነበረ ማህሌትን ያገኛት። በጣም በመደናገጥ ወደ ማህሌት በማየት ወደ መድብልም ሲመለከት አይተናል። አይዞህ ምንም የሚፈጠር ነገር የለም በማለት መድብል ሞገስን ሲያበረታታው ነበር። ማህሌትን ወደ ፖሊስ ጣቢያ ይዘዋት ከሄዱ በኋላ መድብልና ሞገስ ሲነጋገሩ ነበረ። ለምን ብቻህን ሆንክ? ለምን ሉላ እንድትሄድ አደረክ? ብቻህን እንዳትሆን ብዬ አይደለ እንዴ ከሱ እንዳትርቂ እዚሁ ሁኝ ብያት የሄድኩት። ለምንድን ነው ሞገስ? አንዳንዴ እንደ ህፃን ልጅ ለምንድን ነው የምታስበው? ደም የለገሰችህ ኤፍራታ እስከሆነች ድረስ እነሱ አንተ የትኛው ሆስፒታል እንዳለህ ለማወቅ ምንም አይከብዳቸውም። ስለዚህ ኤፍራታ ደግሞ ገንዘብ ከሰጧት ለማህሌት ሳይሆን ለማንም ትናገራለች ያለህበትን።
ስለዚህ ግዴታ ሰው ያስፈልግህ ነበር በማለት ጠይቆታል። እንደዚሁም ለጓደኛው በፍጥነት በመደወል ወደ ሆስፒታሉ ተመልሶ እንዲመጣ አድርጓል። እርግጥ በፊትም ጓደኛው በቅርብ ርቀት አንዳንድ የምሰራቸው ስራ አሉ ብሎ ነው እንጂ ርቆ አልሄድም ነበረ። ወዲያውኑ እንደደወለለት መድብል ወዲያውኑ ነው የተመለሰው። እንግዲህ የማህሌት ወደ እስር ቤት መወርወር የነዝናንም ቅስም ሰብሮታል። ዝናና ካሌብ በአሁኑ ላይ ይበልጥ ጥንቃቄ ማድረግ አለብን እያሉ ራሳቸውን እየደበቁ ይገኛሉ። በፊት ሌሎች ሰዎች ከነሱ የሚደበቁትን አሁን ደግሞ እነሱ ከሌሎች ሰዎች እየተደበቁ ይገኛሉ። እንደዚሁም ብር ላኪ ተብላ የተያዘችውም ልጅ እንድትፈታ እየተስማሙ ይገኛሉ። ቤተሰቦቿ ብር ስለሌላቸው የሚልኩት ገንዘብ ስለሌላቸው ልጅቷን ከመፍታት የተሻለ ሌላ ምንም አማራጭ እንደሌላቸው፣ እንደዚሁም በአሁኑ ላይ እንደዚህ አይነት ስራ ይበልጥ ባንዳፈር ጥሩ ነው። ብዙ የኛ የሆኑ ሰዎች እየተያዙ ነው። አሁን ማህሌት ተያዘች ማለት የኛ ምስጢር በግማሽ ተጋለጠ ማለት ነው በማለትም ዝናና ካሌብ ሲነጋገሩ ነበር። የማህሌት እስር ቤት መግባት ከማንም ከምንም በላይ ዝናን አስጨንቆታል። ዝናን ብቻ ሳይሆን ካሌብንም አስጨንቆታል። የሚቻል ከሆነ እዚያው እስር ቤት ውስጥ የሚጨርሷት ሰዎች መላክ አለብን ሲልም ካሌብ ሲናገር ተደምጧል። ካሌብ እውነታና ምስጢሩ ላለመጋለጥ ሲል በማህሌት ላይ እርምጃ እንዲወሰድ እንደዚሁም ሰዎች እዛው እስር ቤት ያሉ ሰዎችን እንደሚያመቻችም ሲናገር ነበር። ማህሌት ደግሞ ዝናን አጋልጣ ለመስጠት ራሷን ነጻ ለማውጣትም እየታገለች ትገኛለች። ካሌብ በእስር ቤት ውስጥ የሚኖሩ ሰዎችን እያፈላለገ እያመቻቸ ይገኛል። ማህሌት በምንም አይነት መንገድ እውነታውን እንዳትናገርና እነሱን እንዳታጋልጣቸው፣ ያለበለዚያ እሷ ላይ እዚያውኑ እስር ቤት ውስጥ ከባድ እርምጃ እንዲወሰድ እየተዘጋጁ ይገኛሉ። ለመሆኑ እነሱ ቀድመዋት እንዳትናገር ያደርጓት ይሆን ወይስ እሷ ቀድማ ለፖሊሶች ትናገር ይሆን የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣቸው ከልብ አመሰግናለሁ። መልካም ጊዜ